ሰላም ጤና ይስጥልኝ ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 26 ቀን 2017 ነው። አሁን ይዤላችሁ የመጣሁት አንድ ጉዳይ ነው። ይህ አንድ ጉዳይ ከህዝብ የሚሰበሰብ ሀብት በምን መልኩ ነው የሚለው በተለይ ደግሞ ተጠያቂነት የማይሰፍን ከሆነ ግልጽነት የማይኖር ከሆነ ከየት ተነስቶ የት ይደርሳል የሚለውን ማሳያ የሆነ ነው። ኦቤን ላይ ጫያ የተሰኘ አንድ መርሃ ግብር አለ። በምርመራ ጋዜጠኝነት ላይ ያተኮረ ነው። ጥሩ ማሳያ ይሆናል ብዬ ስለማስብ ይህ እንደዚህ የወጣ ጉዳይ መሆኑ ነው። ነገር ግን በዚህ መልኩ የሚያወጡ እጅግ ስፍር ቁጥር የሌላቸው ጉዳዮች መኖራቸውንም ማሳያ ይሆናልና በቀጥታ ወደዛ ነው የምወስዳችሁ። ጉዳዩ የተከናወነው እንግዲህ በባሌዋ ዶዶላ ከተማ ነው። ኦቢኤን በዚህ በጫያ ፕሮግራሙ ላይ የከተማዋን ከንቲባ ነው በማነጋገር ይዞልን የመጣው። ምንድን የሆነው የሚለው እጅግ በጣም አስገራሚ ነገር ነው። ለአንድ ታፔላ የወጣ 5,870,000 ብር አካባቢ ከመተከሉ 5,870,000 ብር ይዞ እንዘፍ ማለቱን የሚያሳይ ነገር ነው። ከዚህ ጋር በተያያዘ ያለውን ነገር ከአፋን ኦሮሞ ወደ አማርኛ እየተረጎምኩ ላቀርብላችሁ ሞክራለሁኝ። እናንተም ላይክ እና ሼር እያደረጋችሁ የዚህ አይነት የምርመራ ጋዜጠኝነት ስራዎች ወደፊትም መሰራት መቻል አለባቸው። ይሄንን በተምሳሌትነት ከኦቤን አምጥቼው ነው በአዲስ ምንጭ እንሰራለን ወደፊት ማለት ነው መሰል ጉዳዮችን መረጃዎችን በማሰባሰብ። ስለዚህ በቀጥታ ወደ ጉዳዩ እንገባለን። አብራችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ወደ ዕለቱ አበይት ጉዳያችን ገባን። እንግዲህ ከዶዶላ ከተማ ከንቲባ ጋራ ነው ቆይታ የምናደርገው ነው የምትለው ጋዜጠኛዋ። እንግዲህ ይህ ታፔላ በከተማው መግቢያ ላይ ተሰርቶ ቆሞ የነበረ ነውና ወድቋል። ምን ሆኖ ነው የወደቀው? እንግዲህ እንደሚታወቀው ይህ ታፔላ የተሰራው በ2016 ዓመተ ምህረት ነው። እንግዲህ ግምገማ በምናደርግበት ወቅት የጥራት ችግር እንደነበረው ደርሰንበታል። በተለይ ደግሞ ይህንን የታፔላውን የቁጥጥር ስራ ጥራቱን በተመለከተ ክትትል የሚያደርጉ ሰዎችን በተመለከተ ግምገማ አድርገናል። በእርግጥ መጀመሪያውኑ ይሄ ነገር ጥራት የለውም የሚል በተለያየ ጊዜ ሀሳብ ነበር። እርምጃ ተወስዷል። ይህንን ባለማድረጋቸው ምን ያህል ጊዜ ሰርቷል? ኖርማሊ አንድ አመት ነው ያገለገለው። እንግዲህ ከቆመ በአመቱ ይህን ያህል ሀብት የፈሰሰበት ነገር እንዘፍ ያለው ምን ያህል ብር ነው የወጣበት? ሁለቱ ታፔላ እንግዲህ ምናልባት ቀጥሎ የምንሰማው ሁለቱ ታፔላ የሚል አምታች ሆነ ቃል አንድ ታፔላ ነው። ታፔላው በአንድ በኩልና በሌላ በኩል ሳይድ አለው። እንግዲህ ከዚህ ከጀርባዬ ለመመልከት እንደሚቻለው በአንድ በኩል በሻሸመኔ በኩል ያለው ወዲያኛው በኩል ደግሞ በባሌ በኩል ያለው ማለት ነው። እንኳን ደህና መጣችሁ መልካም ጉዞ የሚለው በግራና በቀኝ ነው ሊሆን የሚችለውና ሁለት ታፔላ የማለት የማምታታት ነገሮች እናያለን። ሁለት ታፔላ ለሁለት ታፔላ ነው ጨረታ የተሰጠው። እንግዲህ በ5,870,000.74 ሳንቲም ነው ጨረታ ወጥቶ አሸንፎ የተሰጠው። አሁን እንግዲህ ሁለቱ የሚሉት ምንድነው? ምን ሁለት ታፔላ? አንድ ነው የቆመው። እንግዲህ አንድ ታፔላ ተብሎ ነው አይደል? ሲቆም ሲሰራ እንኳን ደህና መጡና መልካም ጉዞ የሚለው በግራና በቀኝ ያለበት ነው። ምን ሁለት ታፔላ የሚያወሩ ስትላት ያንን ነው እንግዲህ አይ ይሄንኑ በማለት ይገልጻሉ። በቃ እንግዲህ በሻሸመኔና በባሌ በኩል ያለው ምስሉ ለማለት ነው። ይህን በተመለከተ ደግሞ እርምጃ ወስደናል። ይህንን ባላደረጉት ላይ በጣም ከሚገርመው ነገር እንግዲህ እርምጃ ወሰድን ተብሎ አንደኛ የመሰረተ ልማት ኃላፊ ናቸው። ከስልጣናቸው አወርደን ምናደርግ ዝቅ አደረግናቸው። እንደዚህ አይነት ነገር እየተሰራ ማለት ነው። ዝቅ ተደርገው ዲሞሊሽን የሚባለው ማለት ነው። ከተወሰነ ጊዜ በኋላ ወደ ቦታቸው ይመለሳሉ። ካለው ልምድ እንግዲህ እንደዛ ነው የሚመስለው። ዝቅ አደረግናቸው ከደረጃ አንዱ ደግሞ ይሄ ዲዛይኑ ከዲዛይን ስራ ጋር በተያያዘ ያለውን ደግሞ አባረነዋል። እንግዲህ ከእርምጃ ከመውሰድ አሁን ከወደቀ በኋላ ከመውሰድ መጀመሪያውኑ
ክትትል ለምን አይደረግ? ጥራቱን ጠብቆ ነው የተሰራው፣ በጨረታው መሰረት ነው የተሰራው የሚለው መጀመሪያው ማድረግ ለምን አልተቻለም ነበር? እንዴ ካለቀ በኋላ ነው እንዴ ክትትል የምታደርጉት? አዎ እንግዲህ እርምጃ ወስደናል። በቃ በአግባቡ በወቅቱ ባለመከታተላቸው ከመጀመሪያ ጀምሮ ባለመከታተላቸው ነው ጥራቱን ጠብቆ እንዳይሰራ ማድረጋቸው እርምጃ ወስደናል። አንዱን ከደረጃ ዝቅ አድርገናል፣ አንዱን ደግሞ አባረናል። በቃ ይሄው ነው። መጀመሪያውኑ እንደው በቆምበትም ወቅት ይሄ ነገር ጥራቱን የጠበቀ አይደለም ማቴሪያሉ ቁሳቁሶቹ የተሰሩበት አለ የሚል ሀሳብ ነበረ። ይሄን ካስተዋለ በኋላ ዲዛይኑን ያዘጋጀው ላይ እርምጃ ወስደናል። አንዱን አባረርን፣ አንዱን ደግሞ ዝቅ አደረግነው። እንግዲህ መጀመሪያ እንድታወቅ ነበር ነው። ይሄ ነገር አጠራጥሮ ነበር፣ እንደዚህ ብሎ ነበረ። ስለዚህ ይሄ ከታወቀ በኋላ አሁን በአንድ ሳምንት ውስጥ በአግባቡ እንዲሰራ ደግሞ መመሪያ ተሰጥቷል። ደረጃውን ጠብቆ ባለሙያ ባለበት አሁን እንግዲህ ተወስዶ የተሰራ ነው ይባልና ማን ነው እየሰራ ያለው የሚለውን ስትሰሙ ደግሞ ማመናቸው። አዎ ማን ነው እየሰራ ያለው? ያ መጀመሪያውን የወሰደው ሰው መጀመሪያ ጥራት የለውም ተብሎ አይደለም ወይ በሰዎች ላይ እርምጃ የተወሰደው? ከሱ ላይም ተወስዶ የነበረው እንዴት ለሱ መልሳችሁ ትሰጣላችሁ? እርምጃ የተወሰደው እኮ በጥራት መስራት አቅም ስለሌለው መስራት ስላልቻለ ነው የወሰዳችሁትና ምንድን ነው የተፈጠረው? አሁንም ለዛው ሰጣላችሁ። ይሄ ትክክል ነው። በቃ ለሱ ነው አሁን አስተካክሎ እንዲሰራ ምናምን ነው ያደረገ። እንዴ መጀመሪያ ጥራቱን ጠብቆ ባለመስራቱ አይደል ይሄ ታፔላ የወደቀው እና ደረስንበት። አሁን ምን ያህል ሀብት ነው የወጣው እዚህ ላይ? አዎ ህዝቡ ግን የሚለው ምን ያህል ነው የወጣው ሲባል ቀደም ሲል የጠቀስኩት 5 ሚሊዮን 870 ሺህ እና እንደዛ ነው። በቃ ይሄው ነው። ህዝቡ ግን እያለ ያለው 2 ሚሊዮን ብር ብቻ ነው የጨረሰው። ሌላ ተይዞለት የነበረው ባጀት 6 ሚሊዮን አካባቢ የሚባለው ቀደም ሲል ያነሳ ነው 5 ሚሊዮን 870 ሺህ ማለት ኦልሞስት አፕሮክሲሜትሊ 6 ሚሊዮን ብር አካባቢ ተይዞ ነገር ግን ያለቀው በ2 ሚሊዮን 2 ሚሊዮን ነው ብሎ ህዝቡ ይላል። መረጃ እዛ አካባቢ እንደዛ አይነት ነገር አለ። እቺ እንግዲህ ለማኒሳ ሁለቱ ምናምን የማምታታት እንትን አንድ ነው። ታፔላው አንድ ነው የቆመው የሆነ ቦታ ላይ ለሚሰራ ታፔላ ተብሎ ነው የሚወጣው። በአራት አቅጣጫ የሚጻፍ ነገር የሚለጠፍ ነገር ምናምን ሊኖር ይችላል። እንግዲህ ህዝቡ ግን የሚለው ይሄን ቀደም ሲል ያነሳ ነው የተያዘለት 6 ሚሊዮን ብር አካባቢ ተይዞ በ2 ምናምን አልቆ ሌላው ስለ የገባበት መጥፋቱን ነው የሰበሰብነው መረጃ የሚገልጸው። ይሄ ሊታይ ይችላል፣ ማየት ይቻላል። ይሄው ነው የተሰጠውም ጨረታን በወጣበት ወቅት ይሄ የሚባል ትክክል ለአንኑ ፕሮጀክቱን ላበላሸ ሰው መልሶ መስጠት ምን ያስፈልጋል? ምክንያቱም በጣም አሳፋሪ ነገር ነው። 6 ሚሊዮን ብር አካባቢ የወጣበት ፕሮጀክት እንዴት ቢሆን ነው ያ እርምጃ ይወሰድበታል? ለወጣው ወጪ በተመለከተ ተቋም ከሆነ ክፍያው እንዲከፍል አድርጎ ለሌላ አቅም ላለው የሚሰጠው እንደዛ ነው። እንግዲህ በመንገድ ስራም በሌላም ስንመለከት ፕሮጀክት ላበላሸ ያንኑ ገንዘብ በዛው እንዲቀር፣ ምክንያቱም 6 ሚሊዮን ብር ነው የተባለው። ያሉ መረጃዎች ደግሞ የሚያሳዩት በቀጣይ ጊዜዎች እንመለስበታለን ብሏል 2 ሚሊዮን አካባቢ የሚል ነውና ብሩ ኦልሬዲ እንግዲህ የገባበት እሳት የነካው ቅቤ ስለሆነ ለሌላ ሰው ይሰጥ ከተባለ ያን ያህል ብር ሊጠይቅ ይችላል። ብሩ የለም እና ያው እንዲሰራው መልሶ ነው የሚል አስገራሚ ነገር ነው። እዛው ላይ ድርቅ ብሎ ነው ከንቲባው መልሶ አሁንም መልሶ ቢያበላሽ ምንድነው ዋስትና?
እንግዲህ ምን ማስተማመኛ አለ ለሚለው ጥያቄ እንግዲህ ማዘጋጃ ቤት ሄዶ ጥራቱን በጠበቀ ብረት እና ማቴሪያሎች እንዲሁም ደግሞ መጀመሪያ በወጣው ዲዛይን መሰረት መስራት አለበት የሚል ነው ይላል። ቀደም ሲል ደግሞ ምናልባት መግቢያችን ላይ እንደተመለከትነው ዲዛይኑን ያዘጋጀው ተባሯል የሚል ነገር ተመልክተናል። እጅግ የሚገርም ነገር ነው የምንመለከተው። እንግዲህ ይሄንን ይመስላል። እውነት ለመናገር እንደ ማሳያ ነው እንጂ ይሄ በዚህ የጫያ ፕሮግራም ላይ በጣም በተለያዩ ነገሮች ላይ ነው የዶዶላ ከተማ ከንቲባን ንግግር ሲደረግ የነበረው የተጠየቁት ማለት ነው። ከትምህርት ቤት ግንባታ ጋርና ከሌሎች በጣም በርካታ ነው። እቺን እንደው ነጠል አድርጌ ነው ታፔላ እየተባለ የሆነ ቦታ ላይ ሐውልት እንገንባ ይባላል። የመታሰቢያ ሐውልቶችን የመሳሰሉ ነገሮች የሚወጣው ብር በጣም ያስደነግጣል እና እንደዚህ አይነት ነገሮች አሉ ለማለት ነው። ይሄ ትልቅ ማሳያ ነው። እንግዲህ ሀገር ገቢ የምትሰበስብበት ከህዝብ ከታክስ ይሰበስባል። ታክስ ካልሆኑም ከካፒታል እና ከመሳሰሉት ነው ሀገር ገንዘብ የምትሰበስበው። ከእናቶች መቀነት ተፈቶ ጭምር ነው አርሶ አደሩ በተለይ ሰፊው እንግዲህ ኢትዮጵያ ውስጥ ከፍተኛው ግብር ከፋይ አርሶ አደሩ እንዲሁም ደግሞ የመንግስት ሰራተኛው ነው አይደል? እውነት ለመናገር ከዛ ውጪ የታክስ አሰባሰብን በተመለከተ በጣም የአፍሪካን እንኳን ስታንዳርድ የማያሟላ ነው ኢትዮጵያ ውስጥ ያለው። አሁን ትንሽ ምልክቶች አሉ በአግባቡ ሀብት መሰብሰብን የመሰለ ታክስን ማለት ነው እና ይሄንን ይመስላል ለማለት ያክል ነው። ሌላ ጊዜ እንደዚህ መሰል ነገሮች ሲያጋጥሙ ይዤላችሁ ለመምጣት እሞክራለሁ። ከመውጣታችሁ በፊት ላይክ እና ሼር እንድታደርጉ በአክብሮትና በፍቅር ጠይቃለሁ። ለክቡራትና ክቡራን የአዲስ ምንጭ ቤተሰቦች ማለት ነው። ሰላማችሁ ይብዛ። ሰላሙ